እሺ እሺ ከላይ ኢዮስያስ ሰላም ነው እንዴት ነህ ኢዮስያስ እሺ እንዴት ነህ አይሰማም ድምጼ ይሰማል እንዴት ነህ ደህና ነኝ ቅድም ላይ የሆነ ስታነሳ ነበርና ስለ ሰለሞን በጣም ትልቅ ውሸት እየዋሸ ነው ያለው። ውሸቱን ከፍተህ አሳየኝ አንድ ጊዜ ትልቁ ላይ ነህ። እሺ ያ ክፈት ተለበል ክፈተው ራስ እዛው ክፈተውና መጽሐፈ ቅዱስ ነገሥት ውሸቱን አጋልጥ መጽሐፍ ቅዱስ ቤት አለ አይደለ? ክፈት መጽሐፍ ቅዱስ አልያዝኩም እኔ ራስህ ክፈተው። ልትሞግት ዘንድ እድልን ሰጠሁህ ለተናገርከውን አሳይ ውሸቱን ሂድ እኮ ክፈተው። ምንድነው የምትፈራው? ፓኒክ ለምን ታደርጋለህ? የምን መፍራት ነው ዘለቀ? ትልቁ ላይ ያደረግኩህ ውሸቱን እንድታጋል ክፈተውና ቁጥር 9 አለፍነህ ያው ትልቅ በትለት አንድ ጊዜ ባና ሁድ ተለክፈት መጽሐፈ ነገሥት ቀዳማዊ አንዴ ውሸቱ ምን ነበር? አንዴ ውሸቱን ንገረንና ከፍቶ ሊያሳየን ነው። ምን ነበር የዋሻሁት? ውሸት ምንድነው? ሰለሞን 300 ሚስቶች እንዳሉት ያወራል። ያ ደግሞ መጽሐፍ ቅዱስ ላይ ተቀመጠ። መጽሐፍ ላይ 300 ሚስቶች አይደለም የሚለው። ይሄ ውሸቱ ገና ጀመረ። 300 ሚስት ነው የሚለው። ፓኒክ አታርግ በእናትህ። ፓኒክ ምናምን አትበላቡ። 300 ሚስት ነው የሚለው ዋሻህ መጽሐፍህ ላይ ያልከው ነው። እኔ እንደዋሻህ ላሳይ ስለሆነ ነው በማስረጃ 300 ሚስት ነው የሚለው 700 ሚስቶች እና 300 ዕቁባት። እና ውሸቱ ምንድነው? እኔ እንዳንተ ውሸት አይደለም። ተከከለ እጂ ዋሽተህ ነበር። ውሸቱ ምንድነው የዋሻሁት? ንገረና። እሺ እዚህ ላይ ምንድነው ያልከው ስታወራ የነበረው? እግዚአብሔር እንዳልተቆጣው ስትዋሽ ነበር። ግን እዛ ላይ እግዚአብሔር እንዳልተቆጣው ነው ያልኩት። ያ ቆይ አዳምጥ፣ በቃ ላስተካክልልህ። ውሸትህን አርመህ ምን ነበር ያልኩት? አዳምጥ። እግዚአብሔር ቦታ ላይ 700 ሚስቶችና 300 ዕቁባቶችን በማግባቱ አልተቆጣውም ነው ያልኩት። አሁን አንብብ። አልተቆጣው። አይዋ በምንድን ነው ያልተቆጣው ያልኩት? በምንድን 9 ላይ ግባና አንብብ። ቆይ በምንድን ነው ያልተቆጣው ያልኩት? 9 ግባና አንብብ። በምንድን ነው ያልተቆጣው ያልኩት? 9 ግባና አንብብ። አሰማም እንዴ? አያችሁት አይደለ? ልንገራችሁ። ለማንኛውም እዚህ ቦታ ላይ ተቆጥቶታል ይለን ነው አይደለ? የተቆጣ ያልኩት እኔ በምንድን ነው? እነዚህን ሚስቶች በማግባቱ አልተቆጣበትም እግዚአብሔር ነው። አሁን አንብብ ሂድ። ለምን አገባህ ይሄን ሁሉ ሚስት ያለበትን ቦታ ሊያሳየን ነው። አሁን 9 አንብብ ሂድ አንብብ። ያው ከፍቶልሃል አንብብ። እሺ ከላይ ጀምሮ እንዲገባ አንብበው። ከላይ ጀምሮ ለእርሱም 700 ከዚህም በኋላ ይላል ሰለሞን በሸመገለ ጊዜ ልቡ እንደ አባቱ እንደ ዳዊት ልቡ ከአምላኩ ከእግዚአብሔር ጋር አልነበረም ይላል። ከባዕድ ያገባቸው ሚስቶችም ሌሎች አማልክት ይከተል ዘንድ ልቡን መለሱት። ሰለሞንም የሲዶናውያን አምላክ አስጥሮስንና አሞናውያኑን እርኩሰት ኮሞስን ተከተለ ይላል። ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን አልተከተለውም። ያን ጊዜ ሰለሞን ከአባቱ ርስት ለኮሞስ ለአሞን ልጅ እርኩሰት ለሞሎክ ለኢየሩሳሌም አንጻር ባለው ተራራ ላይ መስገጃን ሰራ። ሰለሞንም ልዩ ከሆነ ከአሕዛብ ለአገባቸው ሚስቶች ሁሉ እንዲህ አደረገ። ለጣዖቶችም መስዋዕትን ሰዋ፣ ዕጣንም አጠነ። 2 ጊዜ ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቦናውን መልሷልና እግዚአብሔር በሰለሞን ላይ ቁጣን ተቆጣ ይላል። ታሪኩ ይሄ ነው። ከዛ 10 መልሰህ ስታነበው ስለዚህ ነገር ወደ ባዕድ አምልኮ
እንዳይሄድ እግዚአብሔርም ያዘዘውን ሁሉ ይጠብቅና ያደርግ ዘንድ አዘዘው። ልቡናውን ወደ እግዚአብሔር አባቱ እንደ ዳዊት ልብ ከእግዚአብሔር ጋር ፍጹም አልሆነም። አሁንም ድጋሚ ፍጹም አልሆነም። እግዚአብሔርን ሰለሞንን አለው ይህንን ሰርተሃልና ያዘዝሁንም ትእዛዜን ሕጌንም አልጠበቅክምና መንግስትህን ካንተ ከፍዬ ለባሪያህ እሰጠዋለሁ ይላል። አባቴ ዝም ብለህ ፓኒክ እዚህ ጋር እዚህ ጋር የተቆጣው ለምንድን ነው? ወደ ባዕድ አምልኮ በመሄዱ ነው ወይንስ ለምን እነዚህን 700 ሚስቶችና 300 ቁባቶች ያገባህ ብሎ ነው? ሰውዬ ማንበብ አትችልም እንዴ? 700 ሚስቶች አገባ መልስ የለህም። እግዚአብሔር እዚህ ቦታ ላይ ሰለሞንን ወደ ባዕድ አምልኮ በመሄዱ ነው የተቆጣበት ወይንስ እነዚህን ሚስቶች ለምን አገባህ ብሎ ነው? ሊትራሊ እሱን እኮ ነው እያለ ያለው። ማንበብ አትችልም እንዴ? 700 ሚስቶች አገባ። በስነ ስርዓት ታወራለህ አታወራም? መልስ ስለሌለህ ለመጨረሻ ጊዜ እድል ልስጥህ። ወደ መልሱ ግባ ቀጥታ። እግዚአብሔር እዚህ ቦታ ላይ ሰለሞንን የተቆጣበት እንደ አባቱ እንደ ዳዊት አልጸደቀም ሲል ጊዜ ወደ ባዕድ አምልኮ በመሄዱ ነው ወይንስ እነዚህን ሚስቶች በማግባቱ እየተቆጣው ነው? እንደዛ እንዳይሆን ዳዊትም ከአንድ በላይ ነፍ ቁባቶችና ሚስቶች ነበሩት። እሱን አይደለም እያለ ያለው ገብቶሃል? እንደ ዳዊት እንደ አባቱ አልሆነም ሲል ጊዜ ዳዊት አባቱ ወደ ይሰማል ወይ ልጆች? ይሰማል? ስለዚህ ዳዊት የተቆጣበት እዛ ቦታ ላይ ለምን ከአንድ በላይ እነዚህን 700 ሚስቶችና 300 ቁባቶች አገባ ብሎ ነው ወይንስ ለምን ወደ ባዕድ አምልኮ ሄድክ ብሎ ነው የተቆጣበት? መልስ የለህም። እያነበብክ ረዳት ፈቃድህም ምናቶ ወደ መልሱ ሄደ። በቃ ምንም ማድረግ አይቻልም። ሁለተኛ እዚህ ቤት እንዳታስቀምጥ። አንድ ሊመልስ አልቻለም። እንዳይገባህ ላስረዳህ መረዳት ስለማፈልግ ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ምክንያት እዛ ቦታ ላይ አንድ ቦታ ላይ አልተቆጣም። ለምን እነዚህን አገባህ ሳይሆን ያለው ወደ ባዕድ አምልኮ በመሄዱ አባቱ እንደ አባቱ አልጸደቀም እየተናገረ ነው። ስርዓት የሚባል የላቸውም። ወላሂ ላዚም ቀጥታ መልስ ሲያጡ ነብዩ ሰለላሁ ዐለይሂ ወሰለም መሳደብ መልስ ይመስላቸዋል። እሺ ክርስቲያን ካለ መግባት ይችላል። ክርስቲያን ካለ መግባት ይችላል። አለ ክርስቲያን እሱን እየተናገርኩ ነበር። ኔትወርክ እንትን ብሎናል። አይምሯቸው መክፈት አይፈልጉም። ምንም ማድረግ አይቻልም። እሺ ጥያቄ ያለው መቀጠል ይችላል። እኔ ማስገባት አልችልም። አድሚኖች ማስገባት ትችላላችሁ። ከኔ ጋር ኔትወርክ በጣም ልካው ነው።
እሺ ወርደሻል። አንዳንዴ ይሰማል። ኔትወርክ ይዞ ወርቄ 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 አሰማትም እንዴ? ወርቄ እስኪ ዝም በይ አንቺ ደንቆሮ 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 አይደል? ወርቄ ደንቆሮ ሰደብኩሽ አይደል? ይቅርታ ወርቄ ሰደብኩሽ። ከላይ ሚዩት አድርጉት። አቦ ወርቄ ሚዩት ሽናሽው አሁን ለሰርባ ፈልጌ አይደለም የሆነ ነገር ላስተምራት ነው እንደዛ ያለው። እሺ ወርቄ አሁን ይሰማሻል? ደንቆሮ ብለሽ ስድብ ነው አይደለም? አሁን ደንቆሮ ብለሽ ስድብ ነው አይደለም? ወርቄ ረጋ በይ እስኪ። ታሪ ስም ደንቆሮ ብለሽ ስድብ ነው አይደለም? ወርቄ እሺ ደንቆሮ ብለሽ ስድብ ነው አይደለም? ስድብ ነው ምርቃት? ደንቆሮ አይ አለላ አርጊው በቃ ጨርስና አሁን አንብቢው አንድ ጊዜ። ኢየሱስ ደንቆሮ እያለ ሰዎችን ይሳደብ ነበር። ማቴዎስ ወንጌል ምዕራፍ 23 ቁጥር 17 እናንተ ደንቆሮችና ዕውሮች እያለ ኢየሱስ ይናገራል። ማቴዎስ ወንጌል ምዕራፍ 23 ቁጥር 19 እናንተ ደንቆሮና ዕውሮች እያለ ሰዎችን ይሳደብ ነበር። ስለዚህ ደንቆሮ ያለ ሰው የገሃነም ነው ብለሽናል። ኢየሱስ ራሱ የገሃነም ነው ማለት ነው አይደል? ወርቄ ጌታ ሰው ስድብ ማለት እዚህ ነው ልልሽ ፈልጌ ነው። ያንሳት ያው እያሳየሁሽ ማስረጃ ያው ምን ማለት ነው ታዲያ? ደንቆሮ እሺ የእሷ ድምፅ አይሰማም እንዴ? አይሰማቸውም ልጆች ምን እንዳለች ሰምታችኋል ወይስ አይሰማም? እሺ ወርደሽ እንደገና እሺ ገስተር ያላለት መሰለኝ የተሰማው ልንገራችሁ። መጣችና ለምን ትሳደባላችሁ እናንተ? እዛም ቦታ ሄዳችሁ መሳደብ ነው እዚህም መሳደብ ነው ምናምን አለች። ስድብ ምን እንደሆነ ልነግራት ፈለኩኝና አንቺ ደንቆሮ አልኳት። ከዚያ በኋላ ይሄ ስድብ ነው አይደለም አልኳት። አይ ስድብ ነው፣ እንዳውም እንደ መጽሐፋችን ደንቆሮ ብሎ የተሳደበ የገሃነም ነው ተብሏል አለች። ትክክል ነች። ኢየሱስ ክርስቶስ ወንድሙን ደንቆሮ ያለ የገሃነም ፍርድ ይገባል ብሎ ተናግሯል። ስለዚህ ያው ኢየሱስ ክርስቶስ ሰዎችን ደንቆሮ ይል ነበር ስላት
ቆመች፣ በቃ ቆመች። እናንተ ደንቆሮ እያለ ነበር ኢየሱስ ክርስቶስ ሲያስተምር የነበረው። ስለዚህ ኢየሱስም የገሃነም ሊሆን ነው ማለት ነው። በራሱ በመጽሐፉ ቅዱስ ፍርድ ላይ ደንቆሮ ብሎ የተሳደበ የገሃነም ነው አለ ኢየሱስ። ራሱ ደግሞ ሲያስተምር ደንቆሮች እያለ ሲሳደብ ነበር። ስለዚህ የገሃነም ነው። ምን ይሻላል ቅዱሳን? አላሁ ሙስተዓን፣ አላሁ ሙስተዓን። እሺ ጥያቄ አለ ይቀጥል። ሃይ ወያኩ። እሺ ከላይ ያለው ሰላም ብያለሁ። ይሰማል? አለው አልሐምዱሊላህ። እንዴት ነህ? አለው። እኔ የሆነ ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ አንድ ሰው ኢስላም ሆኖ ማለት ነው ሲሞት ምድር ላይ መጥፎ ነገር ቢሰራም እስላም ስለሆነ ብቻ ገነት ሊገባ ይችላል? እሺ አንደኛ አላህ ስብሐነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች የገነት ናቸው ብለው ቃል በቃል ነግረውናል። አላህ በቁርአን ላይ ሲናገር الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ብሏል። እነዚያ ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው ብሏል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። ይህን መጀመሪያ ካወቅን በቃ ሙስሊም ወደ ገነት ነው የሚሄደው። አላህ ቃል በቃል በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ተናግረዋል። ነገር ግን ኃጢአትስ ስለ ኃጢአት ምን ይላል? ወደ እሱ ልመጣ ነው። በአላህ ላይ እስካላጋራ ድረስ የገነት ነው። መልአኩ ገብርኤል ማስረጃ ሰጣለሁኝ። መልአኩ ገብርኤል ሲመጣ ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው? መማተ ምን ኡመቲከ ላ ዩሽሪኩ ቢላሂ ሸይአን ደኸለል ጀነ ያ ሙሐመድ አላቸው። ሙሐመድ ሆይ ከተውልደህ አምላኩን አላህን ክዶ ወይንም በእርሱ ላይ አጋርቶ የሞተ ካልሆነ በስተቀር ወደ ገነት ነው የሚገቡት አላቸው። ወኢን ዘና ወኢን ሰረቅ ዝሙት ቢሰራም ቢሰርቅም ተባሉ። ነዓም ወኢን ዘና ወኢን ሰረቅ አለ ጅብሪል። አዎ ዝሙት ቢሰራም ቢሰርቅም ማለት ምን ማለት ነው ታዲያ? ወደሚለው ስንመጣ አንደኛ ከዚህ ከኃጢአታቸው ንስሐ ካደረጉ መልካም፣ አላህ ይሄን ንስሐ የሚለውን በር አስቀምጦላቸዋል በምድራዊ ህይወታቸው ላይ። ሙስሊም ደግሞ ኃጢአትን ሰርቶ በዛው የሚዘወትር አይደለም፣ ንስሐን ያደርጋል። ገብቷል? ንስሐ ካደረገ አላህ ሊለት ቃል ገብቷል። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ እኔ ምርለታለሁ ብሏል። ንስሐ ያደረገ ሰው ይማርለታል። እሺ ግን በአጋጣሚ ንስሐ አደርጋለሁ እያለ ሳያደርግ ቢሞትስ ይሄ ሰው? ስለዚህ አሁን ልናወራ ነው። ንስሐ አደርጋለሁ ዛሬ ነገ እያለ ሞት ቀደመውና ሞተ። ይሄ ሰው ስለ ኃጢአቱ የትንሣኤ ቀን ምንድነው የሚለው ኢስላም ወደሚለው ስንመጣ ጊዜ አንደኛ አላህ ሱብሓነሁ ወተዓላ የሚምርለትን በርካታ መንገዶች ያበጅለታል። ከ10 በላይ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ከ10 በላይ መንገዶችን አላህ እንዳስቀመጠለት ምህረት ያደርግለት ያንን ነገር እንትን ብለዋል፣ አስቀምጠዋል፣ ተናግረዋል። ለምሳሌ ሰውየው ከሞተ በኋላ ምናልባት ልጆቹ ወይንም ደግሞ የሚያውቁት አማኝ ሰዎች ለዚያ ሰውዬ ምህረትን ቢማጸኑለት አላህ ሊሰማቸውና ይቅር ሊለው ያን ሰው ቃል ገብቷል በኢስላም። ገብቷል? አንተ ለምሳሌ ሞትክ፣ ልጆችህ ካንተ በኋላ አምላክን ለመኑልህ። አምላካችን አላህ ሆይ አባታችንን ማርለት አትቅጣው ብለው ለመኑ። ስለነዚያ ስለ ኃጢአቶች አላህ ያልፍልሃል። ያ ነው። ለዚህ ማስረጃዎች ከፈለክ አነሳልሃለሁ። ነብያችን ሰለላሁ ዐለይሂ ወሰለም ኢነ الرجل لترفع له درجته في الجنة فيقول من أين هذا هذا باستغفار ولدك لك ይባላል። አንድ ሰው ከህልፈቱ በኋላ በገነት ላይ ደረጃው ከፍ ሲደረግለትና ኃጢአቱ ሲማርለት ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም በኋላ ይጠይቃል ጌታን አላህን አምላክ ያላህ ሆይ ይህ በየትኛው ስራዬ ነው እየተማረልኝና ደረጃ እየተጨመረ ያለው ብሎ ሲጠይቅ ይህም አንተ ካለ ከሞትክ በኋላ ልጅህ ላንተ እያደረገልህ ባለው ዱዓ ጸሎት አማካኝነት እየተማረልህ ኃጢአት ነው ተብሎ ይነገራል። እሺ እሱን ተወውና ማለት ነው ለምንድን ነው አሁን ለምሳሌ ሴቶች ሙስሊሞች ናቸው እናንተ አሁን የሴት ወገኖቻቸው ማለት ነው። ለምንድን ነው ታዲያ አላህ
ገሃነም በሴቶች ነው የሚሞላው ምናምን ለምንድን ነው እንደዛ የሚለው ታዲያ? ገሃነም በሴቶች ነው የሚሞላው አይደለም የሚለው ቃሉ የሚለውን ቃል ልንገርህና እሱ ላይ ላስረዳህ። እሺ እሺ የሚለው ምን መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የበዓል ቀን ነበር። ሴቶች ሰብሰብ ብለው አዩአቸው። እነሱን ሊገስጿቸው ፈለጉና ምን አሏቸው? ተሰደቅና ያ ማዕሸረ ኒሳ ፈኢኒ ቀድ ረአይቱኩነ አክሰረ አህሊ ናር ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እናንተ ሴቶች ሆይ ምጽዋትን አብዙ፣ እኔ የገሃነም አብዛኞቹ ነዋሪዎች እናንተ ሆናችሁ አይቻለሁኝና አሉ። አሁን አንተ ያሰብከው በጾታቸው የተወሰነባቸው ነገር መስሎ ነው አይደለ? ከይቅርታ ጋር አለችን ንገረኝ። ሴት ስለሆኑ ማለት ነው። አሁን እንደዛ ካለ በቃ በጾታቸው ነው አሁን የተወሰነው ማለት ነው። አንዴ ወረድ ብሎ ስላልጨረስኩ ነው። አሁን አንተ የሰማኸው እስከዚህ ድረስ ነው። እስከዚህ ድረስ እችን ብቻ ቃል የሰማ ሰው እናንተ ሴቶች ሆይ ምጽዋትን አብዙ፣ አብዛኛዎቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና የምትለዋን ብቻ ሰምቶ የሄደ ሰው እችን ነው የሚነግራችሁ በእርግጠኝነት፣ ሌላ አይጨምሩላችሁም። እችን ሰምቶ የሄደ ሰው ቀጥታ ሴቶችን በጾታቸው የእሳት የተወሰነባቸው መስሎት ነው የሚሄደው። ነገር ግን መልሱን ከታች ታገኙታላችሁ። አንዴ አዳምጠኝ፣ ሐዲሱን አልጨረስኩትም። ሴቶቹም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። እንደ ሴት ስለሆን ነው ይሄ የሆነብን ብለው አይደለም የጠየቁት። ገብታችኋል ምን እንደሆነ? ወሊመ ዛሊከ ያ ረሱላህ አሉ። አንቱ የአላህ መልእክተኛ ሆይ ይህ ሊሆን የቻለበት ምክንያት ምንድነው አሉ። ምክንያት የሚለውን አስመረበት። በሆነ ምክንያት እንደሆነ ተረድተዋል እነሱ ራሱ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ስለሆናችሁ ብለው ነው የመለሱላቸው? አይደለም፣ በፍጹም ኃጢአት እንደገለጹላቸው። ስለዚህ በዚያ በኃጢአት ምክንያት ነው ያ ነገር የሆነው እንጂ በሴትነታቸው አይደለም ማለት ነው። ታዲያ ኃጢአቱ ምንድነው ከተባለ ሁለት ኃጢአቶች ናቸው። አዳምጠኝ ልጨርስልህ። ለምን ሊሆን ቻለ አንተ የአላህ መልእክተኛ ሲሏቸው ጊዜ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? لأنكن تكفرن العشير وتكثرن اللعن አሉ። ምክንያቱም እናንተ የባሎቻችሁን ውለታ የምትክዱ ስለሆናችሁ አሉ። አያችሁ። ስለዚህ ከሴቶችም አጠቃላይ ሴቶችን አይደለም የሚመለከተው፣ ከሴቶች ምን አይነት እዚህ ኃጢአት ላይ የወደቁን አይነት ብቻ የሚመለከት የሆነ ሐዲስ ነው። አንደኛ በሴትነታቸው አይደለም፣ ሁለተኛ እንደው አጠቃላይ ሁሉንም ሴቶችንም አይደለም። ባሏ መልካም ውሎላት ያንን ማመስገን ሲገባት ያንን ነገር ሸምጥጣ የምትክድ መጥፎ ሴትን የሚመለከት ብቻ ነው። አይተህ ከሆነ ባልና ሚስት ሲጣሉ ሽምግልና ላይ ሲቀርቡ ለዘመናት አብረው መልካም ጥሩ ጊዜ ያሳለፉትን ያንን ርስት አድርገው ሽምጥጥ አድርገው ካንተ ምን አይቼ ሲጀምር በአንተ ምክንያት ነው እዚህ የማይረባ ህይወት ውስጥ የገባሁት ብላ ሸምጥጣ የምትክድ መጥፎ ሴትን አስመልክቶ የመጣ ሐዲስ ነው። አንደኛ እሱ። ሁለተኛው ምንድነው ምክንያቱ? ወሊአነኩነ ቱክፊርነ ለዕን አሏቸው። ምክንያቱም እናንተ እርግማንን ስለምታበዙ አላቸው። ስለዚህ ተራጋሚ የሆኑ ሴቶችን የሚመለከት ነው ማለት ነው። እርግማን ደግሞ ያለምንም ምክንያት ጥሩ አይደለም፣ መጥፎ ነው። አይተህ ከሆነ ይህ ነገር በሴቶች ላይ ይበዛል። ገብቶሃል አይደል? ሴቶች በአብዛኛው እናቶቻችን ህፃን ሆነን አባፈር ብላ እያሉ ይረግሙናል። ገብቷቸዋል። እንዲህ አይነት እርግማንን እንዳያበዙ እንዲሁም ደግሞ የባሏን ውለታ እንዳትክድ አስመልክቶ የመጣ ተግሳጽ ያለው ሐዲስ እንጂ ሌላ አይደለም፣ በሴትነታቸው አይደለም። ገብቷል አይደለም? ታዲያ ለምን ይህ በወንዶች ላይ ይሰራል ወይ ከተባለ፣ አዎ በወንዶችም ላይ ይሰራል። በዚህ አይነት ኃጢአት ላይ የሚወድቅ ሰው ካለ ወንድንም ይመለከታል። ታዲያ ሐዲሱ ለምንድን ነው ሴቶችን አስመልክቶ የመጣው ወደሚለው ስንመጣ ጊዜ አብዛኛው በዚህ ነገር ላይ የሚወድቁት ሴቶች ስለሆኑ እነርሱ መገሰጽ ስላለባቸው ነው እነርሱ የተነሱት። በዚህ ላይ ቁርአን ምን አይነት አካሄዳለው መሰለ? ወንዶች በጣም የሚበዛባቸው ኃጢአት ከሆነ ወንዶችን አስመልክቶ ይመጣል። ሴቶችንም እኮ ያ ነገር ይመለከታል። ነገር ግን በአብዛኛው ወንዶችን ስለሆነ ያ ነገር የሚመለከተው ማለት ነው። ሴቶችን በአብዛኛው የሚመለከት ከሆነ መገሰጽ ያለበት እነርሱ ተነስተው ከሆነ እነርሱን ያነሳቸዋል። ገብተዋል አይደለ? ያ ነው። ለምሳሌ በመስረቅ የሚታማው ማን ነው? አቤነዘር። በመስረቅ ከወንድና ከሴት በአብዛኛው ማን ነው ሰራቂ? ሌባ ማን ነው? ወንድ ነው። አየኸው? አሁን አላህ ወንድ ነውና በዚህ ነገር ላይ ወንድ ነው አስመልክቶ በቁርአን ላይ የሚያመጣው በሱረቱል ማኢዳ ላይ ወሳሪቁ ወሳሪቀቱ ይላል። የወንድ ሌባን ወይንም የወንድ ሰራቂን እያለ ይናገራል። ከዚያ በኋላ ሴቶችንም ያስከትላል። ገብታችኋል አይደል? ስለዚህ በአብዛኛው በመራገም የምትታማው ሴት ልጅ ስለሆነች የባሏን ውለታ በመካድ የምትታማው ሴት ልጅ ስለሆነች እርሷን አስመልክቶ ነው መምጣት ያለበትና ተግሳጹ እዚህ ለዚያ ነው ሴቶችን ያነሷቸው።
መስረቅ ደግሞ የወንድ ልጅ ባህሪ ነውና በአብዛኛው ወንድ ልጅን ነው አስመልክቶ ያመጣው። ያ ማለት ሴት አትሰርቅም ማለት ነው። የምትሰርቅ ሴትን ያ ህግ አይመለከታትም፣ በደንብ ይመለከታታል። ይታል አይደለ? ከዚህ አንፃር ነው ማለት ነው። እሺ እና እንትን ሰረቀች እና ምድር ላይ ይሄን ሁሉ በደለች እንበል። እሺ ከዛ በቀጣይ ዓለም እንዴት ትሆናለች ነው? በቀጣይ ዓለም እንዴት ትሆናለች ነው? ይሄን ሁሉ ኃጢአት አድርጋ ወደ አምላኳ ወደ አላህ ንስሐ ካደረገች ሊቀበላት አንደኛ እርሱ ዝግጁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማለም ይገርግር፣ አላህ የባሪያውን ንስሐ ይቀበለዋል ወደ እርሱ ንስሐ እስካደረገ ድረስ ጣረሞት ላይ ወይንም ሞት ላይ እስካልደረሰ ድረስ ብለው ተናግረዋል። ሴት ልጅ እንዲህ አይነት ኃጢአት ላይ ወድቃ ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል። አላህ በቁርአን ላይ ራሱ ይህንን ተናግሯል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁኝ ብሎ ተናግሯል። ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል ማለት ነው። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩ ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ተናገረ ማለት ነው። ይህ ነው እና ይሄን ይመስላል። እሺ ጥያቄ ያለ ገጣ አድሚኖች ካላችሁ አስገቧቸው። አድሚኖች አላችሁ? አድሚን የለም አይደለ? አድሚን የለም። ማፊ አድሚን። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና ሽርክ ጋር ተያይዞ ነውና በተለይ ሽርክ አለ አስጋር ወይም ትንሹ ሽርኮች የሚባሉት እንዴት ምን አይነት ናቸው? እነሱስ ደግሞ ወደ ምንድን ነው የሚወስዱን ናቸው? እንደ ሙሉ በሙሉ ከእንትን የሚያወጡናቸው ነው ወይስ እነሱ ጋር የተወሰነ ነገር ፈልጌ ነው? እሺ ለቤት አለ የተወሰነ ነገር ፈልጌ እሺ ሽርኩን አስዋር ትንሹ ሽርክ ማለት ነው። ሽርክ ለሁለት ይከፈላል። ሽርኩን አክበር وهو نوع من أنواع الشرك الذي يخرج صاحبه عن دائرة الإسلام كصرف العبادة لغير الله سبحانه وتعالى مثل الدعاء والاستعانة والاستغاثة والصلاة والسجود والركوع. كل هذه العبادات يجب أن تصرف لله سبحانه وتعالى وحده، فمن صرفها لغير الله سبحانه وتعالى ولو شيئا واحدا منها فقد كفر أو أشرك وخرج عن دائرة الإسلام بالكلية. وهناك نوع من أنواع الشرك وهي شرك أصغر مثل الرياء والسمعة، مثل أن يعمل الرجل نوع من أنواع العبادة ويقصد بها الرؤية ويقصد بها يعني ليراه الناس أو ليسمعوه ያነውና የአምልኮ ስርዓቶችን ለአላህ ብቻ መስራት ነው ያለበት። አንድ ሰው በቁርአንና በሐዲስ ላይ የታዘዙ ማናቸውንም የአምልኮ ስርዓቶች ጸሎት ሊሆን ይችላል፣ ስግደት ሊሆን ይችላል፣ ልክ እንዲሁ ማናቸውንም የአምልኮ ስርዓቶች እርድ ሊሆን ይችላል፣ ስለት ሊሆን ይችላል። ማናቸውንም የአምልኮ ስርዓቶች ሁሉ ለአላህ ብቻ ነው መስራት ያለበት። ነገር ግን እነዚህን የአምልኮ ስርዓቶች ከአላህ ውጭ ለሌላ አካል ከሰራ የዛኔ ትልቁን ሽርክ አደረገ ይባላል። እስልምና የሚያስወጣውን ሽርክ አደረገ ይባላል፣ ይወጣል በዚያ። ነገር ግን እነዚህን ሽርኩን አስበር የሚሆነው መቼ ነው ከተባለ ለአላህ ነው የሚሰራው ሰውየው። በዛቷል ማን ነው እነዚህን አምልኮዎች አላህን ነው የሚያመልክበት። ነገር ግን ያን የሚሰራው ለሰዎች ይሉኝታ ሰዎች እንዳይበት በአላህ ያስወጡት። ይሄ ሰው የሚሰራው እነዚህን የአምልኮ ስርዓቶች ሰዎች እንዳይለትና እንዲሰሙለት ነው። የዛኔ ሰውየው ትንሹ ሽርክ ላይ ወድቋል ይባላል። ይህ ነው ለምሳሌ ልክ እንዲሁ ከአላህ ውጭ በሌላ አካል መማል፣ ይሄም እንዲሁ ሽርኩን አስገር ነው።
ከአላህ ውጭ በሌላ አካሎች መማል። ነገር ግን ሽርኩን አክበር የሚሆንበት ጊዜ አለ፣ ትልቁ የክህደት አይነት የሚሆንበት ጊዜ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ሐለፈ ቢገይሪላሂ ፈቀድ ከፈር አው አሽረክ ብለው ተናግረዋል። ከአላህ ውጭ ባሉ በሌላ አካሎች የማለ ሰው በእርግጥም በአላህ ላይ ያጋራ ወይንም ካደ አሉ። ይህ መቼ ነው ትልቁ ሽርክ የሚሆነው ከተባለ ኢዛ ቀሰደ አልሐሊፍ بالمحلوف به يعني تعظيمه كتعظيمه للرب سبحانه وتعالى ይህ ማይ የሚመለበትን አካል ልክ እንደ አምላክ እንደ አላህ ነው ብሎ አስቦ ከአላህ ጋር አስተካክሎ የማለበት ከሆነ የዛኔ ከእስልምና ይወጣል። ነገር ግን ከአላህ ጋር ያስተካክለውም ያን ነገር ባለማወቅ ሊምል ይችላል። ይሄ ሰውዬ ከእስልምና አይወጣም። ለምሳሌ በእናቱ የሚምል በአባቱ የሚምል እናቴ ትሙት ይላል ሰው ሲምል፣ አባቴ ይሙት ይላል፣ የአባቴ ቀን ይስጠኛ፣ አንድ አይነት ነገራቶች ይሄ ክልክል ነው። ይህ ሽርኩን አስበር ነው፣ ትንሹ የሽርክ አይነት ነው። ነገር ግን ትልቁ ሽርክ የሚሆነው መቼ ነው? አባቱን የሚምልበት ልክ እንደ አላህ አምላክ ነው ብሎ ካሰበበት ነው። እንደዛ ደግሞ የሚያስብ ሰው የለም። በተቻለ አይደል? ስለዚህ ያ ነው ትንሹ ሽርክ የተባለው ከእንዲህ አይነቶች ነው። ጥያቄ አልነገጠም። አይ ቀጥሉ። ሰላም አለይኩም ኡስታዝ። አሰላሙ አለይኩም። ሰላም የሆነ ቁርአን ነበር እንድታብራራልኝ የፈለኩት። እሺ ሱረቱ ተውባ ላይ ኢነመል ሙሽሪኩነ ምናምን የሚለው ኢነመል ሙሽሪኩነ ነጀሱን ፈላ የቅረቡል መስጂድ እሱ ጋር እንድታብራራልኝ። እሺ አላህ ስብሓነሁ ወተዓላ በሱረቱ ተውባ ላይ ምን ይላል? ያ አዩሃ አለዚነ አመኑ ኢነመል ሙሽሪኩነ ነጀሱን ፈላ የቅረቡል መስጂደል ሐራመ በዕደ ዓሚሂም ሃዛ ወኢን ኺፍቱም ዐይለተን ፈሰውፈ ዩግኒኩም አላሁ ሚን ፈድሊሂ ኢንሻእ ኢነላሃ ዐሊሙን ሐኪም ይላል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢነመል ሙሽሪኩነ ነጀስ አጋሪዎች ወይንም በአላህ ላይ ሌላን አካል እንደ አምላክ አድርገው የሚያጋሩ ሰዎች እነርሱ ነጃሳዎች ናቸው ማለት ነው። ፈላ የቅረቡል መስጂደል ሐራመ በዕደ ዓሚሂም ሃዛ ከዚህ ከዓመታቸው በኋላ ይህን የተከበረውን መስጂድ እንዳይቀርቡ ይላል። ገብቷችኋል? አላህ ራሱ ይምላል ይላል። አሁን እናውቃለን ይምላል እና እግዚአብሔር ይምላል እና ላሳየህ ልኬልሃለሁ። እሺ አቤነዘር ተቀበል። ያው እሺ እና እንዳይቀርቡ ማለት ነው። ያ ማለት የታሰበው መስጂደል ሐራም ነው። በዚያ አካባቢ እንዳይቀርቡ ነው። ያ ነው የሚገርመው። ይሄ በትንቢት ቃላቸው ላይ ተነግሯል። ከሃዲያኖች እንደማይቀርቡበት መጽሐፍ ቅዱስ ላይ ምን ይላል? ነገር ግን በዚያ ዘመን የረከሱ ሰዎች የማይቀርቡት ቦታ ይኖራል ብሎ ተነግሯል። የረከሱ ሰዎች የማይቀርቡበት ቦታ በዚያም ስር በጭራሽ እንዳያልፉ ይሆናሉ ተብሎ ተነግሯል። አሁን ላይ መካ ላይ ይሄ ነገር ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ በእርሳቸው ላይ ይህ ትንቢት ተፈጽሞ ይገኛል። እርሳቸው ነብይ ተደርገው ከተላኩ በኋላ በመካ ምድር ላይ ማንም ከሃዲ ቢሆን አያልፍም በዚያ። ያ ነው። እሺ ጥያቄ አለ? አሰላሙ አለይኩም ሁሱ ጥያቄ ነበረኝ። ከላይ አቤነዘር ሰላም ነው፣ እንዴት ነህ? እግዚአብሔር ይምላል አይደለ? የት ጋር ነው እንደዛ የሚለው? እስቲ ምን እኔ እንትን አውቄም ሳይሆን ልከራከር የመጣው ትንሽ ትምህርት ለማውሰድ ነበረ። እስቲ ነገረኛ ይምላል የሚልበትን ቦታ ችግር የለም ማሳያለሁ። እግዚአብሔር አንደኛ በያዕቆብ ክብር ይምላል። ቆይ ላሳየህ። አሞጽ 8:7 አሞጽ ትንቢተ አሞጽ 8 ያውና አንድ ራሳይ ቁጥር 7 ላይ ትንቢተ አሞጽ ምዕራፍ 8 ቁጥር 7 እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አልረሳም ይላል።
እግዚአብሔር በያዕቆብ ክብር ይምላል። ሌላም ቦታ ላይ ደግሞ በራሱም ይምላል። ስለዚህ በፍጥረታቱም ይምላል በራሱም ይምላል። ልክ አላህ Subhanahu Wa Ta'ala በፈጠራቸው ታላላቅ ይሄኛው እኮ እንደ መሐላ ሳይሆን እግዚአብሔር በያዕቆብ ክብር ይምላል ብሎ ደግሞ ምን እንደሚል እስቲ አንዴ ክፈተው እስቲ። እሺ ይታየኛል እዚሁ ራሱ አድርገህ ያስ አሁን ይሄ ለምሳሌ እግዚአብሔር በያዕቆብ ክብር ይምላል ስራቸውን ሁሉ ለዘላለም ምንም መረሳውን ብሎ ይህ ማለት እኮ ልክ እንደ ቃል ኪዳን ነው መሰለኝ። ግን እኔ መሐላ አይመስልም ምሏል እያለ ቃል በቃል ለገነዘብ ቃል በቃል እግዚአብሔር በያዕቆብ ክብር ይምላል ነው የሚለው። ቃል ኪዳን ምናምን አይደለም የሚለው ምሏል ይምላል። ያ ለማንኛውም ጥያቄ እንጠይቅሽ። ጥያቄ አለ? አይ እኔ ጥያቄ የለኝም፣ ግን እንደ ሐሳብ ማለት ነው። አሁን እዚህ የምንመጣው ብዙም እውቀቱ ኖሮን ሳይሆን ትንሽ ትምህርት ለመውሰድ ነበረ። ልክ እንደ ሐሳብ እናንተ አሁን የምታውቁት አንተም አሁን እስልምናን አውቃለሁ ነው የምትለው፣ ሌሎችም ያውቃሉ። ለምን አንድ ቦታ ፎርጋ ሄዳችሁ አትወያዩም ከሱ ጋር? በቃ ልክ አንተን መተው እንዳናገርከኝ እሱ መተው ያናገረን ችግር የለውም። ያ ሄድና ሁሴንን እስኪ ለውይይት ጋብዘው ጥራው በለው። እናንተን አይላኳቸው። እሱ እኮ ጋብዟቸዋል እኮ እንሱ እናንተ እሱን ተወቆይ። ሄድና ሁሴን ቤት አሁን ገብተህ እንደዚህ ለውይይት ጋብዘው እስኪ ብለህ እኔን እንዳናገርከኝ ሄድና እሱን አናግረው ይምጣ፣ ችግር የለውም። ተነግረዋለህ? ልጠብቅህ እንትን ነው ታውቃለህ። ተነግረዋለህ ወይ? አሁን ላይቭ ላይ ያለም አይመስለኝም። ቤነዘር በቃ ምንም ረጅም ንግግር ራሱ አላደረኩልህም። ሰምተኸኛል? ሂድና አንተ እንዳቀረብከው አሁን እዚህ ገብተህ ሂድና እስኪ ሙስሊሞች ቤት አንድ ቀን እንዳገብተህ ጋብዛቸው በለው። በቃ እኔ ያው ተጠብቃለሁ። እሺ ማታ ሂድና ንገረው። ከዚያ መተህ ወዲያው ነገር የለኝ ነግሬዋለሁ ብለህ ወይ ያለ ከሱ ጋር አንተ ጥራው፣ ችግር የለውም። ሂድና ከውይይት ጋብዘው በለው። ሂድ። እሺ ካለ ያው አያስገባኝም እንዳይቡ ላይ በት እሺ ካለ ግን እሞክራለሁ። አይ በቃ ሰላም አለይኩም። ሰላም ወራህመቱላህ። እንደናችሁ አማን ነው? አልሐምዱሊላህ። ጥያቄ እንትን ነበረ፣ የእህትማማች ልጆች መጋባት እንዴት ይታያል? የእህትማማች ልጆች ማግባት ማለት አንድ ላይ ታድርገው ምረብች ምሳለ ካንተ ጋር እሺ ከምረብሽ ወደ አቀባል ማችን ከኔ ጋር አይደለም ድምጽ የሚረብሽው ከማን ነው? የእህትና እህት ልጆች አሁን የወንድምና እህት ልጆች አሁን ለመጋባት ይፈቅዳል። የእህትና እህት ያክስት ልጅ ማለት ፈልገህ ነው? ያክስት ልጅ ማለት ነው። ያክስት ልጅ አንተ ጋር ነው ያው የሚረብሽ ድምጽ አለ። ባጭሩ ያክስት ልጅ ማግባት ያጎት ልጅ ማግባት የሚለው አልተከለከለም። ትችላላችሁ ማግባት ከፈለጋችሁ። አይ ሰላም አለይኩም። አንድ እህቴ ልጅ ነበረችና ያኒ በፊት እህቴ በወጣትነቷ እንዲሁ ዝም ብላ ያለ ኒካ በዝሙት ነው የተወለደችው እና አባትየው ወዲያው ህፃን እያለች እናቴ እያሳደገቻት እያለ ህፃን ልጅቷን አባት ነኝ ብሎ መጣና በህግ ይዞ ወሰዳት ማለት ነው። ወስዶ አሳደጋት ምናምን ነገር። አሁን አድጋ ልጅ አላት አግብታ ምናምን። አሁን የሷ ነገር እንዴት ነው የሚታየው? ከሱ ጋር አባቴ ብላ ነው የምታምነው። ያኔ ያሳድጓታል። እንደዚህ ህፃን እያለች ገና ቆማ መሄድ ሳትጀምር ነው ልጅ ብሎ የወሰደው። ማነው የስዳሰው የከርሳ ጋር ምን አይነት ዝምድና አለው? በዝሙት የወለዳት እህቴ አይዋ ጓደኛ ነበራት። ባለሙያው ጃሂል ናቸው ቤተሰቦች እና ከዚህ ዝም ብላ ጓደኛ ነበራትና በዛው አረገዘችና ወለደች።
ወልዳ እናቴ እያሳደገችላት ነበር የተወለደችዋን ህፃን። ከዛ ልጁ እህቴን ላግባ ልጠቅልል የሚባል ነገር አለ ልውሰድ አለ። እህቴን ቢያለሽ ከዛ እንግዳማ ልጄን አምጡ ልጄ የኔ ናት አለ። እምቢ አሉት። የዝሙት ልጅ ናት እኮ አንሰጥም የራሳችን ናት አሉ። በእርግጥ ቤተሰቦቼ ላኪን እምቢ ብሎ በህግ ያዘ። በህግ ይዞ ህግ ልጅ ከአባቱ ጋር ነው የሚያድገው ብሎ ህግ ወሰዳት ማለት ነው። ወስዶ ለሱ ሰጣት አሳደጋት ምናምን ነገር። አሁን ትልቅ ናት። ያኒ አሁን እሷ እንዴት ነው የሚታየው ከኛ ጋር ከሱ ጋር ያላት ነገር እንዴት ነው? ነገር እንዴት ነው አይደል ጥያቄሽ? አሁን እሱ ተወርሰዋለች ይወርሳታል እንደው አላህ ብሎላት ንቃሚ ብትለብስ አሁን እሱ እንዳባት ነው የሚታየው ወይስ አሳዳጊ ነው? እንዴት ነው አሁን እሱ? ተቃዳምጭሽ ምስ እሺ፣ በዝሙት የተወለደ ልጅ አስመልክቶ ሰፊ ማብራሪያ ስላለው አዳምጡ። እንደ አስሉ እንደ መሰረቱ አንድ ሰው አባት ሊባል የሚቻለው ሸሪዓዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው። ሸሪዓዊ የሆነ ኒካህ አድርጎ የወለደ ሰው እርሱ አባት መሆኑ ምንም ጥርጥር የለው። መጠራትም ያለባቸው በዚህ ነው። አላህ በቁርአን ላይ ኡድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ጥሯቸው እያለ ይናገራል። ሁለተኛው ደግሞ በዝሙት የተወለዱ ልጆችን አስመልክቶ ነው። በዝሙት የተወለደ ሲባል ለሁለት ይከፈላሉ። አንደኛ ያቺ ሴት አንዲት ሴት ከአንድ ወንድ ጋር ዘሙታ የምትወልደው ልጅ። ሁለተኛው ነገር ደግሞ ምንድነው? ከብዙ ወንዶች ጋር ዘሙታ የምትወልደው ልጅ። ሁለቱን ዑለሞች ለይተው ያያቸዋል። የመጀመሪያውን ከሆነ ከአንድ ሰው ጋር የዘሞተችና የወለደች ከሆነች ያ ሰውዬ ካመነ መጥቶ ከዚያ ከተቀበለ ይሄን ነገር ከእርሱ መሆኑ ከተረጋገጠ ከታወቀ ወደ አላህ ተውበት አድርገው እነዚህ ሰዎች መጋባትም ይችላሉ። ከዛም በኋላ ያቺ ልጅ በእርሱም መጠራት ትችላለች፣ ትወርሰዋለች። ሁለተኛው ነገር ደግሞ ምንድነው? ከብዙ ሰዎች ጋር ዘሙታ ከሆነ የወለደችው። ለምሳሌ አንድ ሴት ከአራት ከሶስት ሰው ጋር ምናምን ተገናኘች፣ ከዚያ ወለደች። በየትኛው ሊጠራ ይችላል? በየትኛው ሊጠራ ይችላል ያለች? በአራቱም ላ አይሆንም። የመጀመሪያው ግን በአንዱ መጠራት ይችላል፣ ከእርሱ ብቻ ስለሆነ ያቺ ልጅ የተገኘችው። ገብታችኋል? በዚህ ላይ ከሆነ ይህ ነው ይህ ሰው እንደነዚህ እንደ አባት ሊቆጠሩ የማይችሉ። ገብታችኋል አይደል? ይህ ነው። ስለዚህ ይህች ልጅ አንቺ ያልሻት አሁን ከአንድ ሰው ጋር ብቻ ከሆነ ያን ነገር ያደረገችውና የተወለደችው ብትጠራ ችግር የለውም፣ ትወርሰዋለች እና በእርሱ ትጠራለች፣ እንደ አባትም ይቆጠራል። በዚህ ጉዳይ ላይ በዑለሞች መካከል ኺላፍ ቢኖረውም ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ይህ አቋማቸው እንደ አባት ቢጠራ ችግር የለውም የሚል አቋም ነው ያላቸው። ከአንድ ሰው ጋር ከሆነ ያደረገችውና ያ ሰውዬ ካመነ ማለት ነው። ይህን ይመስላል። አይ ጀዛከላህ ኸይረን፣ አመሰግናለሁ። ሌላ አንድ ጥያቄ ደግሞ ሁሱ ሴት ልጅ ሀጅ ለማድረግ ያኒ ከወልይ ምንድነው የሚባለው ከአባቷ ወይ ከባለቤቷ ምናምን ጋር ካልሆነ አይሆንም ይባላልና፣ ግን ይሄ ነገር እዛ መካ ውስጥ ከሆነ ምንኖረው ወይም የምትኖረው ሀጅ ማድረግ ትችላለች? የተከለከለው ከ3 ቀን በላይ ብቻዋን መንገድ አለመሄዷ ነው ወይስ የሄደች ሄዳለች? እዛ እንዴት ነው ይሄ ነገር? ከ3 ቀን በላይ ሩቅ መሄዷ ነው ወይስ ሀጅ ማድረግ ነው ወይስ እሺ ለፍ አድርጉት። መካ ከሆነ ያለችው ችግር የለውም፣ ማህረም ያስፈልጋትም ሄዳ ማድረግ ትችላለች። ከመካ እስካለችበት ቦታ ድረስ አሁንም 80 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነም ትችላለች። ሴቶች ሰብሰብ ብለው ሄደው ሐጅም ዑምራም ማድረግ ይችላሉ። የማይቻለው ከመካ እስካለችበት ቦታ ድረስ ከ80 ኪሎ ሜትር በላይ ርቀት ላይ ከሆነ ያለችው ነው። የዛኔ ከባሏ ጋር ወይ ከወንድሟ ጋር ወይ ከአያቷ ወይ ከአጎቷ ጋር በመሆን ሄዳ ዑምራ ማድረግ ትችላለች። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ተሳፊሩ አልመርአ ትኡሚኑ ቢላሂ ወልየውሚል አኺር በመሲረቲ የውም ዐለይለቲህ ኢላ መዐ ዚ መሕረም። በአላህና በመጨረሻው ቀን የምታምን የሆነች ሙስሊም ሴት 80 ኪሎ ሜትርና ከዚያ በላይ ወይንም አንድ ቀንና ከነሌሊቱ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አይገባም ብለው ተናግረዋል። ይህን የደነገገው ኢስላም በሴቶች ላይ ሐጅን ዑምራን እንዳያደርጉ ሊነፍጋቸው ፈልጎ ሳይሆን ሴት ልጅ በተፈጥሮዋ አካሏ ከወንድ ልጅ ደካማ ነች። ያ ማለት ወንድ ልጅ በጉልበቱ ጥቃት ሊያደርስባት የሚችል የሆነች ነች። ገብታችኋል? ስለዚህ ያ ነገር መንገድ ላይ እንዳትደፈር በእርሷ ላይ አደጋ እንዳይደርስባት ብሎ ነው ኢስላም እርሷን ሩቅ የሆነ መንገድ በዘመድ ጋር አብራ ትሄድ የተባለላት። ቅርብ ቦታ ከሆነች ግን ችግር የለውም ያንን ሂዳ ብታደርግ።
እሺ ሰላም አለይኩም። አለይኩም ሰላም። የሆነ ፈርድ ሰላትን ሰግደን ኢማሙ የሚያደርገውን ዱዓ ከተቀበልን ምንድነው ችግሩ? ችግሩማ ቢድዓ መሆኑ ነው፣ ሱና አለመሆኑ ነው። ታዲያ ሱናው ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ዋጅብ ሶላት ከሰገዳችሁ በኋላ ዚክር አድርጉ ነው ያሉት። ሁሉም ሰው በተናጠል የራሱ الدعاء الجماعي بعد الصلاة الفريضة ليس له أصل في الكتاب والسنة، وإنما هو من البدع الذي أحدثه الناس بعد النبي عليه الصلاة والسلام وبعد السلف الصالح. فما لم يكن يومئذ دينا فلن يكون اليوم دينا، كما قال الإمام مالك رحمه الله تعالى: وكل ما أحدث في الدين فهو من البدع، كما قال النبي صلى الله عليه وسلم في الحديث الذي روته أم المؤمنين عائشة رضي الله عنها. قالت أم المؤمنين عائشة رضي الله عنها: من أحدث في أمرنا هذا ما ليس منه فهو رد. لا، قال النبي صلى الله عليه وسلم: من أحدث في أمرنا هذا ما ليس منه فهو رد. وقال عليه الصلاة والسلام: من عمل عملا ليس عليه أمرنا فهو رد، أي مردود على صاحبه، أي إنه من البدع. እና ቢድዓ መሆኑ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከግዴታ ሶላቶች በኋላ ምን ማድረግ እንዳለብን ሲያስተምሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም: መን ሰበሐ አላህ دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير. من قالها بعد الصلاة غفرت له خطاياه وإن كانت مثل زبد البحر. ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ፣ 33 ጊዜ አልሐምዱሊላህ ያለ፣ 33 ጊዜ አላሁ አክበር ያለ፣ እንደዚህ 99 ሲሆኑ መቶኛው ደግሞ لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير ያለ ያለ ፋቲሃ ሁሉ ይማርለታል አሉ። ስለዚህ ያን ነው ማለት ያለብን። ከዚያ በኋላ ዱዓ ማድረግ እንችላለን ምን ከተባለ ይቻላል፣ ግን በጀማዓ ሳይሆን ሁሉም ሰው በተናጠል። እሺ ጥያቄ አለ ገጠ እሺ ሰላም አለይኩም። እሺ ጥያቄ ነበረኝ። እሺ ቀደም ባብራራው እንትን ላይ ማለት ቀድር ቀድሞውኑ ያው እንትን ስል ያውቃል ቀድሞው እውቀታለሁ ምናምን ባልኮ ላይ አንድ ጥያቄ ነበረኝ እና ማለት አንዳንድ ሰው ዱዓ ቀድርን ይቀይራል የሚባል ነገር አለና አንዳንዱ ደግሞ መስጊድም ይሁን በሌላ ሰው ሄዶ ዱዓ ምናምን ያስደርጋልና ይሄ ነገር እንዴት ነው ታብራራለህ? ነብዩ ሰለላሁ ዐለይሂ ወሰለም ላ يرد القضاء الا الدعاء ቀዳን ዱዓ እንጂ ሌላ የሚቀይረው ነገር የለም ወይንም የሚመልሰው ነገር የለም አሉ። ቀዳ ማለት ውሳኔ ማለት ነው። ያ ማለት በኃጢአትህ ምክንያት እንዲመታህ የተወሰነ ከአላህ የሆነ ውሳኔ ያን አላህ እንዲመልስልህ ዱዓ ማድረግ ማለት ነው። ይሄ ይቻላል፣ ይሄ ይቻላል። አዎ ይመልሰዋል። ከዛል አይደል አላህ የተጻፈው ነገር ይቀየራል ወይ? ላ የተጻፈው ነገር ወደፊት የሚሆነው ያንን ዱዓ እንደምታደርግ ከዚያ በኋላ በምታደርገው ዱዓ አማካኝነት ያ ባንተ ላይ ሊመታህ የተወሰነው ቅጣት እንደሚቀየር ይሄ ሁሉ በእርሱ ቅድመ እውቀት ውስጥ አለ። ያም ራሱ የተጻፈ ነው። ገብቶሃል? ገብቶኛል። እንደገና ሁለተኛ ጥያቄ ማለት ኒካ ከማድረግ በፊት አብሮ አድርግ ሁለተኛ ቀን ኒካ ያሰሩ አሉና እንዴት ነው ይሄ? እንዴት ይታያል? አብሮ ካደሩ ከሁለት ቀን በኋላ ኒካ ከታሰረ ያ ኒካህ በተሳሳተ ጊዜ የታሰረ ኒካህ ስለሆነ መደገም አለበት፣ እንደገና መታሰር አለበት። ከግንኙነት በኋላ ቢያንስ አንዳንድ ዑለሞች 3 ሀይድ ልትጠብቅ ይገባል ያሉ አሉ። ሌሎቹ ደግሞ አንድ ሀይድ ከጠበቀች በቂ ነው ብለው እየተናገሩ አሉ። ነገር ግን ትክክለኛ የትኛው ነው ከተባለ አንድ ሀይድ ከጠበቀች በቂ ነው ነው። ለምን ከተባለ 3 ሀይድ ትጠብቅ የተባለው ባላግብታ የተፈታችን ሴት አስመልክቶ ነው። አላህ በሱረቱል በቀራ ላይ ሲናገር ወልሙጠለቃት የተረበስነ ቢአንፉሲሂነ 3 ቁሩእ ይላል።
አግብተው የተፈቱ ሴቶች በራሳቸው ላይ የዒዳ ጊዜ 3 ሀይድ ይጠብቁ ብሎ ተናግሯል። ስለዚህ 3 ሀይድ የሚለው ድንጋጌ ባል አግብታ የተፈታች ሴት ላይ ነው። ነገር ግን ባል የላትም እች ሴት ትዳር ገና አልያዘችም፣ ስሙት አደረጉ። ከዚያ በኋላ መጋባት ፈለጉ። ከዚያ ከሀይድ በኋላ ከዚያ ከግንኙነት በኋላ አንድ ሀይድ እስክታይ ነው መጠበቅ የሚጠበቅባት። ለማስረጃ ይህ በሐዲስ ላይ ምን ሲል መጥተዋል? ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋቸው። ከዕለታት አንድ ቀን ምን ጠየቋቸው? በምርኮ ላይ ስለተያዙ ሴቶች ምን እናድርግ፣ መቼ ነው ከእነርሱ ጋር ህይወትን መጀመር የምንችለው ብለው ሲጠይቋቸው ፈልተንተظር ሐይضተን አሉ። አንድ ሀይድ እስክታይ ትጠብቅ፣ ከዚያ በኋላ ከእነርሱ ጋር ኑሩ ብለው ተናገሩ። ስለዚህ ባለትዳር ያልሆነች ሴት ከእርሷ ጋር ህይወትን ለመጀመር ከታሰበ አንድ ሀይድ እስክታይ ከጠበቀች በቂ ነው፣ ለዛ በዝሙት ላይ ከነበረች ማለት ነው። እሺ ታሪክ ልኬልሻለሁ፣ ግቢ ታሪክ ልኬልሻለሁ፣ መግባት ትችያለሽ። ተቀበል። እሺ ጥያቄ ያለ ቀጥል። ኦኬ ከ2 ዓመት በላይ ሆኖታል። አሁን ይደገማል ማለት ነው? አዎ ኒካህ መደገም አለበት፣ በተሳሳተ ጊዜ የታሰረ ኒካህ ስለሆነ። ኦኬ ሹክራን ጀዛከላ። ሁሱ ሙስሊም ኦ ማይ ጋድ ማለት ይችላል? ኦ ማይ ጋድ ማለት ይችላል፣ ችግር የለም። አምላክ ጋድ የሚለውን ነጮች የሚጠቀሙበት የሆነ ቃል ነው በራሳቸው ቋንቋ። ልክ እኛ ወደ አማርኛ ጌታዬ እንደምንለው ማለት ነው። ኦ ማይ ጋድ ወይ ጌታዬ ብለን እንጠቀማለን። ስለዚህ ችግር የለውም። አይ እሺ ኧረ በእናትሽ ምናምን ማለት ይቻላል? ኧረ በእናትሽ አይቻልም። እሺ ቀጥልሽ። አሁን እዚህ መልስ ስትሰጥ አታፍርም እንዴ? የክርስቲያን ስጋ ይበላ እያልክ እሺ ደንቆሮ ሌላ ያለ ምንም ሰው ኮሜንት ላይ እንዳናገረው። እሺ በሱ ላይ ከኔ ጋር ማውራት ትችላለህ? አላህ ሱብሓነሁ ወተዓላ ስለ ክርስቲያኖች ስጋ ምን ብሏል? ንገረኝ እስኪ። አረ ዝም በል መናገር አትችልም። ምን ብሏል አላህ? መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ዝም በል ምንም ዝም በል አንተ ዝም በል። እሺ ነብዩ ሰለላሁ ዐለይሂ ወሰለም የአይሁድ ስጋ በልተዋል አልበሉም? አረ ዝም በል አቦ አንተ ምንም መልስ የለህም። ዝም አርፈህ ቅሪአትን ቅራ። ላሳየህ እንደበሉ ነብዩ ሰለላሁ ዐለይሂ ወሰለም እንደበሉ ላሳየህ። አረ ተው ላሳየህ ወይ ሙስሊም ነህ? ትንሽ ልንገርህ ብዬ ነው። ምን አይነት ሰው ነው አላህ ብላ እንደው እንዴት ክርስቲያን ስጋ ይበላል ታለ? ስንት ዑለማ አለ። አንድም የገጠር ሸካ ሆነ እየዞርኩ ጠይቄያለሁኝ በየቦታው ስንት አህባሾች ከኔ ፊት መተው እንዲሁም ደግሞ የክርስቲያን ሰባኪዎች ምናምን እዚህ መተው ከመሳደብ ውጭ ሌላ ምን አላህ ሙስተዓን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ይሻላል? በጫት አይምራቸውን ደፈኗቸው። ምን እናድርግ? አላህ ሙስተዓን። እሺ ጥያቄ አለ ቀጥ ጀዛከላህ ኸይር። ወያኩም ጥያቄ ምንድነው? ሶላተል እንትን አንድ ሴትና አንድ ወንድ ከታጠቡ በኋላ ሞተው ከታጠቡ በኋላ የሚለብሷቸው ወደ ለህድ ሲገቡ የሚለብሷቸው ልብሶች ምን እንደሆኑ ለማወቅ ፈልጌ ነው። ያው የተከፈኑበትን ልብስ ነው የሚለብሱት። የተከፈኑበትን ልብስ ማለት ነው። እሺ የተከፈኑበት ልብስ ነው። ስንት ልብስ ነው በሚለው ጉዳይ ከሆነ 5 ልብስ ይከፈናሉ። እሱና እሱ ነው ከተቻለ ማለት ነው። ለወንድ ደግሞ 3 ይለበሳል ከተቻለ እሱ ነው። ካልተቻለስ ምንም ካላገኙ በዚህ አካባቢ ያለ ሰዎች አቅማቸው ካልፈቀደ ያለው አንድ ልብስ ብቻ ከሆነ ችግር የለም። ነገር ግን ከተቻለ ሱናው በ5 ቢሆን መልካም ነው። አይ እሺ
የልብሱን አይነት ነው ኡስታዝ ግን ማወቅ የፈለኩት እኔ 5 ከሆነ የሚጠቀሙት አሁን ምን ነው ሊሆን የሚችለው? 5 ልብሶች በእርሷ ላይ ይደረጋሉ። ከፈኖች የሚጠቀለሉባት አለ። ልክ እንዲሁ ደግሞ ሻሽ አለ። እንዲሁም በሰውነቷ ላይ የሚለበሱ ልብሶች የሚጠቀሙት አሁን ምን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው በሞተች ጊዜ ስትከፈን ጊዜ እያዘዙት ይህ ነበር። በእርሷ ላይ 5 ልብስ በ5 ልብስ እንድትጠቀለል አዘዋል። ከዚያ መካከል ሻሽ ይገኝበታል። ልክ እንዲሁ ደግሞ ከወገብ በታች የሚለበስ አለ። ከዚያም በላይ በአጠቃላይ 2 ከፈኖች ይደረባሉ። 5 ልብሶች በእርሷ ላይ ይደረጋሉ። ይህ ሱና ነው፣ ግዴታ አይደለም። ለወንድ ልጅ ደግሞ 3 ይከፈንለታል። ይህ ነው ሱና። ነገር ግን ካልተገኘ ሰዎች 1 ልብስን ብቻ መሸፈን ይችላሉ፣ ባገኙት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢልበሱ ሚን ثيابكم الابيض وكفنوا بها موتاكم፣ ከልብሶቻችሁ ነጭ ከለር ያለውን ልብስ ልበሱ፣ እንዲሁም ደግሞ የሞቱባችሁን በእርሷ ከፍኑ ብለው ተናገሩ። ከዚህ ከሐዲስ የምንረዳው አንድ ቢሆንም ችግር እንደሌለው ነው። ይሄ ነው ግዴታው አንድ ነው። ከዚያ በላይ ያለው ሱና ነው። እሺ ገድር ነው የሚለው ከላይ ያለው ክርስቲያን ነህ? ሙስሊም ነኝ። ሰላም አለይኩም። ጀዛከላህ አላህ ይክፈልህ፣ እድሜን በረካ አላህ ይጨምርበት። መርሐባ። ሰላም አለይኩም። ሰላም። እሺ ያው ይታያቸዋል። ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት ይላል። ማንን? ሰለሞን። ንጉስ ሰለሞንም ከፈርዖን ሌላ ያናገራል። እና ስለዚህ በመጽሐፋቸው ላይ 700 ሚስቶችና 300 ቁባቶች ያገባ ሰው አለ። እግዚአብሔር አንድ ቦታ አልተቃወመውም። ለምን አገባ እነዚህን ብሎ። አሁን ጥያቄው ተራ የሚደርሳቸው በምን ያክል ጊዜ ነው? 5 ዓመት። አላህ ሙስተዓን። አይ ከዛ ይመጡና በእስልምና 4 ሚስት ይፈቀዳል እንዴት ጓ ያኺ መጽሐፍ ላይ 700 ሚስት አለ ውሸት ይላል። እንደያየ መጽሐፍ እያሳየው ዓለሙ ተው እንጂ አንተ በራስህ ይኸው በቃ ምዕራፍና ቁጥሩን ልንገርህ። ሂድ እሺ ላሳየህ ቆይ አንድ ጊዜ መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 ያዘው። ውሸታም እያሉ ነው። ያው መጽሐፋችሁን እያሳየናችሁ ያው መጽሐፋችሁ በቃ ያው አንድ ስክሪንሻት አንሱት። በቃ በራሳችሁ አንድ ስክሪንሻት አንሱት። ያው መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 አያ ዓለሙ ያው የራሳችሁ መጽሐፍ ለምንድን ነው የማዋሸው? በፈጣሪስ ይሄን ለእናንተ ስለማይነግሯችሁ ነው። እናንተ የምታውቁት በቃ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚለውን ብቻ ነው የምታውቁት። በቃ ሌላ አይነግራችሁም፣ ሌላ አይነግራችሁም። ግን መጽሐፋችሁን እንዳታነቡ አደረጓችሁ። ሙሐመድ 4 ሚስት እንትና ሙሐመድ አይሻን አገባ ይሄን ያሳያችሁ። እሺ አይ ቀጥሉ። ጥያቄ አለ ቀጥል። ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አላህ አልሐምዱሊላህ። ጥያቄ አለኝ። አይ ቀጥልሽ። ጥያቄው ስለ ቀደሩ ነው። የተማርኩኝ ነውና ጃሚዓ ሁሉም ሊያብራልን አይቻልም። يقال أن القدر مكتوب لكل الناس وأيضا
يقولون أن القدر يستطيع أن يغيره الدعاء. ጨርሰዋለሁ እየጠበቅኩ ነው። ቀደር እንድታብራልኝ ነው የምፈልገው። የተለያዩ ዑለማዎችም ብነግሩኝ። አልገባም። አዎ እሺ ቀደር ይገባሃል። አሁን በደንብ አድርገህ አዳምጠኝ። ቀደር ከስድስቱ የእምነት መሰረቶች አንደኛው መሰረት ነው። ስድስተኛውን ቦታ ይይዛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الإيمان له أركان 6 تؤمن بالله وملائكته وكتبه ورسله وباليوم الآخر وبالقدر خيره وشره كل من الله تعالى. كل من الله تعالى أي أنه موجود بعلم الله الأزلي. القدر معناه علم الله المسبق في أفعال العباد وفي أفعاله كذلك. قدر بلو ማለት አላህ Subhanahu Wa Ta'ala በባሪያዎቹ ላይ ያለው ቅድመ ዕውቀት ማለት ነው። አላህ በባሪያዎቹ ላይ ያለው ቅድመ ዕውቀት ብዙ ሰው የሚመስለው የሆነ ነገር አላህ Subhanahu Wa Ta'ala ጽፏል ቀድሞ መጀመሪያ ከዛ ያ ነገር ነው የሚሆነው ከዛ ውጭ አይሆንም ብለው ያስባሉ። እሺ ያ የተጻፈው ነገር ምንድነው የሚለውን ግን አያውቁም። የተጻፈው ነገር ያለኛ ፍቃድና ያለኛ ፍላጎት አስገድዶ የጻፈብን ይመስላችኋል። እዚያ ነው በቃ ውዝግብ ላይ የሚወድቁት። ነገር ግን ያሰበት ነው። እኛ በምርጫችን ወደፊት የምንሰራውን እርሱ ስለሚያውቅ የእኛን ምርጫ ነው የጻፈው። ገብቷል አይደል? ያ ነው እና አላህ ታዲያ በሚሆኑ ነገራቶች ላይ ቅድመ ዕውቀት አለው። ያ ቅድመ ዕውቀቱ ነው ቀደር የሚባለው። ዒልሙላሂ አልሙስበቅ የአላህ ቅድመ ዕውቀት ቀደር ይባላል። ያ ነው አላህ ያንን ታዲያ የሚያውቀውን ወደፊት የሚሆነውን ያውቀዋል። ያንን የሚያውቀውንም ጽፎታል። ሲጽፈው ምንድነው ወደሚለው ስንመጣ ጊዜ ወደፊት እንዲሆኑ በራሱ የወሰናቸው ነገራቶች አሉ። ለኛ ምንም ምርጫ የሌለን ነገራቶች በእነዚያ ላይ አንደኛ ይሄ ነው። ሁለተኛ ለእኛ ነፃ ምርጫ ፍቃድ ሰጥቶ የተወልን ነገራቶች አሉ። በእነዚያ ላይ ደግሞ አላህ Subhanahu Wa Ta'ala ምንም ጣልቃ ገብነት የለውም። ግን በዚያ ላይ ያለው ነገር ምንድነው እርሱ ያውቀዋል። ያን የሚሆነውን ወደፊት ያውቀዋል። ገብቷል አይደል? ያ ነው ያን የሚሆነውንም የሚያውቀውንም ጽፎታል። እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በል እንዲሆን ቢጽፈው ኖሮ የዛኔ ኃላፊነቱንም ራሱ ይወስድ ነበር፣ እኛ እንጠየቅም ነበር። እንዲሆን የጻፈው ግን መጀመሪያ የነገርኩህ ነገር አለ። ያ ነው ታዲያ ምሳሌ እስኪ ልስጣችሁ። አላህ እንዲሆኑ የወሰናቸውና የጻፋቸው ነገራቶች አሉ። ለኛ ምንም ነፃ ምርጫ ፍቃድ ያልተሰጠው ከነዚያ መካከል አንደኛው እኔ ወንድ ልጅ መሆኔን አላህ Subhanahu Wa Ta'ala አስመርጦኝ ነው ወይ? አላስመረጠኝም። የራሱ ውሳኔ ነው። እሺ እኔ ጥቁር ወይንም ቀይ መሆኔ ይሄንንም የራሳችን ምርጫ አይደለም፣ የራሱ ምርጫ ነው። እኔ አጭር ወይንም ረጅም መሆኔ ይሄም የራሱ ምርጫ ነው። ይወታችኋል። እኔ ኢትዮጵያ ላይ ተፈጠረ ይሄ የራሱ ምርጫ ነው። ታዲያ እነዚህ ላይ አላህ ነፃ ምርጫ ፍቃድ አልሰጠንም። ያውቃቸዋል ወደፊት እንደዚህ እንደምንሆንም ይሄንንም ጽፎታል እንዲሆን በቃ ይወታችኋል አይደል? በዚህ ነገር ላይ ራሱ በወሰናቸው ነገራቶች ላይ ለኛ ነፃ ምርጫ ፍቃድ ባልሰጠን ነገራቶች ላይ የቀጣዩ ዓለም እጣ ፈንታችን በዚህ ላይ አይመሰረትም። አላህ ወስኖብኝና ጽፎብኝ ከሆነ ለምን ገሃነም ያስገባኛል ለሚለው ጥያቄ ይሄ ነው በቃ መልሱ። አው አላህ የወሰነብህ ነገራቶች አሉ። በእነዚያ ነገራቶች ደግሞ በፍጹም አብሽር እንዳታስብ ገሃነም አያስገባህም። ገነትም ገሃነም የሚያስገባ ነገር አይደለም። ይሄ አንደኛ ነው። ሁለተኛ ለኛ ነፃ ምርጫ ፍቃድ ሰጥቶ የተወልን ነገራቶች አሉ። ገብታችኋል? እነዛ ምንድናቸው? ማንኛውም ስራዎቻችን ጽድቅ የሚሆን ኃጢአት እነዚህ በእኛ ነፃ ምርጫ ፍቃድ የሚሰሩ ናቸው። ታዲያ አላህ ምን አደረገ? በዚህ ላይ ጥሩን እንድንመርጥ ከመጥፎ እንድንጠነቀቅ ዘንድ ነቢያት የሚባሉን አላህ በየጊዜው እያስነሳ ላከልን። ከዚያም በኋላ ምን አደረገ? መለኮታዊ መጽሐፍቶችንም ሰጣቸው። ይሄ ጥሩ ነው ምረጡ በሏቸው የሰው ልጆችን፣ ይሄ ክፉ ነው ተጠንቀቁ በሏቸው። ጥሩን ለመረጠ ገነትን ይመነዳል በቀጣዩ ዓለም በሏቸው፣ ክፉን ለመረጠ ደግሞ ወደ ገሃነም ይገባል ብላችሁ አስጠንቅቋቸው አለ። ያንንም የምናገናዝብበትና ጥሩን የምንመርጥበት ከመጥፎ የምንጠነቀቅበትን ያንን ንጹህ አይምሮ የሚባልን ነገር ለኛ ገጥሞ ሰጥቶናል። ከዚያ የሰው ልጅ ያንን የተሰጠውን መርጦ ይይዛል።
አንተ በራስህ ነፃ ምርጫ ፈቃድ መልካሙን ከሰራህ እርሱም በአላህ ካመንከና እርሱ በነቢያት በኩል ያዘዘህን ከፈጸምክ ቀጥታ ወደ ገነት ትገባለህ። አይ እኔ አምላክ አላህን አላምንም ካለ ሰውየው በራሱ ምርጫ እንዲሁም አላህ ያዘዘውን አልፈጸምም ካለ ይሄ በራሱ ምርጫ ወደ ገሃነም እንዲሄድ ራሱን በራሱ ጊዜ ለገሃነም ዳረገ ማለት ነው። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ወደ ገነት የምንገባው ምድር ላይ ሳለን በሰራናቸው ስራዎች እንደሆነ ይነግረናል። ወደ ገሃነምም የምንገባው ምድር ላይ ሳለን በራሳችን ነፃ ምርጫ ፈቃድ በምንሰራቸው ስራዎች እንደሆነ ይነግረናል። ማስረጃ ቃለ ሱብሓነሁ ወተዓላ ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያትም የገሃነምን እሳት ግቡና ቅመሱ አለ። ያረብ የኛ ስራዎች ውጤቶች ናቸው የገነት ወይንም የገሃነም የሚያደርጉን። ስለ ጀነት ሰዎችም ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ቢማ ኩንቱም ተዕመሉን ባሁና ሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት እነሆ የገነትን ዓለም ገብታችሁ ውረሱ ትባላላችሁም ማለት ነው። ያረና ይህ ነው። ይሄ ገብተዋል ገባኝ። ግን ዑለማዎቹ ለምንድን ነው ማብራር? እነሱ እንደሚሉት لا تتدخل ولا تتفكر في شأن القدر يعلموننا هكذا وأنا لم أريد أنا أبقى هكذا أردت أن أفهم كله لا አሁን እንደነገርኩህ ነው ምናልባት ምን አይነት ዑለማዎችን እንዳገኘ አላውቅም። እንደዚህ ብለው ቁርአንና ሐዲስ ያስተምራል። ቁርአንም ያስተምራል፣ ሐዲስም ያስተምራል። ማስረጃዎችን ሁሉ እየጠቀስኩልህ ነው። አይ ገብቶኛል። አመሰግናለሁ። እሺ ጥያቄ ያለ ይቀጥል። እሺ ትገባላችሁ። እሺ ጥያቄ ያለ ከገባችሁት ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ እኛ ሙስሊሞች ስንሞት ጀነት ላይ ነው ወይ ቀጥታ የምንገባው ወይስ በርዘኽ የሚባል ቦታ ነው የምንቆየው? በዚህ ነገር ብታብራራልኝ። እሺ ሰዎች ስንባል 5 አይነት የህይወት መራሒሎችን እናልፋለን፣ እንሸጋገራለን። አንደኛ የመንፈስ ህይወታችን አለች። እነዚህ መንፈስ ነፍሶቻችን ቀድመው ተፈጥረዋል። እርሱ በሰማይ ላይ የምንኖረው ህይወት ነው። እነሆ ከሰማይ ወርጃለሁኝ ወደ ሰማይ ወጥቻለሁ ቢል አንድ ሰው ችግር የለውም። አንድ ሰው ነፍሶቻችን የተፈጠሩት አዳም በተፈጠረበት ጊዜ ነው። አምላካችን አላህ አደምን ፈጠረ። ወዲያው ከጀርባውም እስከ ዓለም ፍጻሜ ድረስ የሚገኙ የእርሱን ዘሮች ሁሉ ዘራቸውን ፈጠራቸው ማለት ነፍሶችን ቀድሞ ፈጠራቸው። መቼ ነው የተፈጠሩት? አደም በተፈጠረበት ጊዜ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲ አልአዕራፍ ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሀዛ ጋፊሊን ይላል። አላህ አደምን ከፈጠረ በኋላ ከእርሱ ከጀርባው እንዳለ ዘሮችን ሁሉ ነፍሶችን ፈጠራቸው። ከዚያም በኋላ አላህ እንደፈጠረን የዛን ጊዜ አናግሮናል። ሁሉንም የአደም ልጆች ሁሉ ወንድ የለ ሴት የለ እስከ ዓለም ፍጻሜ ድረስ የሚፈጠሩትን ሁሉ ነፍሶች አሁን ተፈጥረው ጨርሰዋል። ነፍስ እንዳዲስ የሚፈጠር ነገር አይደለም። የዛን ያለ በተፈጠረበት ጊዜ ተፈጥረዋል። አላህ ሱብሓነሁ ወተዓላ ታዲያ ነፍሶችን ሁሉ ከፊቱ አቁሞ ምን ብሎናል? አለስቱ ቢረቢኩም ብሎናል። እኔ ጌታችሁ አይደለሁምን አለን። ቃሉ በላ የአደም ዘሮችም ሁሉ እንዳለ አዎ በእውነት ጌታችን ነህ ብለው ተናገሩም ይላል። ብዙዎቻል። ስለዚህ እርሱ አላህ ሱብሓነሁ ወተዓላ ይሄን አሳምኖናል። ታዲያ ያንን ለምን ረሳ? ለምን አናስታውስም? ያን ነገር ረሳሁት ማለት ያ ነገር አልተከሰተም ማለት አይደለም። ብዙዎቻል። ያን ነገር ረሳን ማለት አልተከሰተም ማለት አይደለም። እኔ ለምሳሌ እናቴ ወልዳኛለች፣ ግን ስትወልደኝ አስታውሳለሁኝ፣ አሁን አላስታውስም። ኦኬ ያ ነገር አልተከሰተም ማለት ነው? እና እኔ ስላላስታወስኩኝ አልተከሰተም ማለት አይደለም። ያ ነገር ህፃን ሆነን ብዙ ነገራቶችን ሰርተን ይሆናል። እነዛን ነገራቶች ግን አሁን ማስታወስ እንችላለን? አንችልም አሁን። ኦኬ ስለዚህ ህፃን ሁኛ አላደኩም ማለት ነው። ያንን እኔ ስላላስታወስኩት ለአያስኬድም። ያን ነገር አለማስታወሳችሁ ዛሬ ላይ እናንተ ያ ነገር አለመከሰቱን የሚያሳይ ነገር አይደለም። ከዛሬ 10 ዓመት በፊት መንገድ ላይ የሆነ ሰው ቆመ እና እናገራችሁ።
ከ10 ዓመት በኋላ ዛሬ መጣና ይሄ የሆነ ጊዜ እኮ ተገናኝተን ይላችኋል። እናንተ ግን ረስታችሁታል ያለን። ኦኬ ያ ሰው መጥቶ ኧረ ተገናኝተናል እያለ በቃ ግም አለባችሁ። ኦኬ እናንተ ስላላስታወሳችሁ ያ ሰው ጋር ተገናኝታችሁ አታውቁም ማለት ነው? ላ እናውቃለን፣ ግን ረስተናል። ያ ነው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ሁሉን የማይረሳ የሆነ አምላክ ላ የضل ربك ولا ينسى ተብሎ ራሱ የተገለጸው በቁርአን ላይ እኔ ጌታ የምረሳ አይደለሁም የምስትም አይደለሁም የምሳሳት አይደለሁም ብሎ የተናገረ አምላክ አላህ እርሱ ያንን አስታወሰን በቃሉ ላይ አለስቱ ቢረቢኩም ብያችሁ ነበር እኔ ጌታችሁ አይደለሁም ምን ቃሉ በላ በእውነትም ጌታችን ነህ ብላችሁ መስከራችኋልም እያለ ተናገረ። ስለዚህ በነፍስ የተፈጠሩበት ጊዜ የዛኔ ነው። ስለዚህ ነፍሶቻችን የት ይገኙ ያሉ? አንደኛው ሰማይ ላይ ይገኛሉ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸዋቸዋል። ሐዲስ ላይ ቁጥር 162 ሶሒህ ሙስሊም ላይ ስትገቡ ጊዜ ታገኙታላችሁ። እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ባረጉበት ጊዜ አንደኛው ሰማይ ላይ ከአደም ቀኝና ግራ ጎኑ የእርሱን ዘሮችንም ተመለከትኳቸው ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ያ ነው። ሁለተኛ የሰው ልጅ የሚኖርበት በእናቱ ማህፀን ውስጥ ለ9 ወር የሚኖርበት የህይወት መኖሪያ ቦታ ነው። በእናቶቻችን ማህፀን የኖርነው የ9 ወር ህይወት አለ። ከዚያ በኋላ ወደዚች ዓለም መጥተን በዚች ዓለም የምንኖራት ደግሞ ህይወት አለች። ስንት ህይወት ደረስን አሁን? መልሽ ከኔ ጋር ከሆንሽ ስንት አይነት? ሶስተኛ አይደለ? አንደኛ የነፍሳችን ህይወት በሰማይ ላይ፣ ሁለተኛ በእናቶቻችን ማህፀን፣ ሶስተኛ የዚች ዓለም ህይወት፣ አራተኛው ደግሞ እንሞታለን። ከሞት በኋላ ያለው የቀብር ህይወት ነው። ከቀብር ከዚያ በኋላ ሁሉም ሰው ትንሳኤ ይደረግለታል። ከሙታን መነሳት ትንሳኤ ይባላል። መነሳታችን የዛኔ ደግሞ ተነስተን ወይ ወደ ገነት ወይ ወደ ገሃነም የምንሄድበት ነው። ስለዚህ የሰው ልጅ 5 አይነት ህይወቶችን ያሳልፋል። ስለዚህ እሷ ጥያቄያችን የልጅቱ ጥያቄ ከሞትን በኋላ ቀጥታ ገነት ነው የምንገባው ወይንስ የቀብር ህይወት አለ የሚል ነው። እንግዲህ እዚህ ቦታ ላይ እኛ ሰዎች የሁለት ነገራቶች ውቅሮች ነን። አንደኛ ስጋ፣ ሁለተኛ ነፍስ። ስጋና ነፍስ ተዋህዶ የምንኖርባት የሆነች ዓለም ነች ይቺ ዓለም። ልክ ስንሞት ጊዜ ስጋችንና ነፍሳችን ትለያያለች። የዛኔ በቀብር ውስጥ የቀብር ህይወትን እንኖራለን። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ በቀብር ውስጥ ጸጋም አለ ቅጣትም አለ። ለአማኞች ጸጋ አለ፣ ለካዲያኖች ቅጣት አለ በዚያ ውስጥ። ነገር ግን ነፍሳችን በሁለት መንገድ ትሆናለች። የዛኔ አማኞች በግማሽ ፓርት ነፍስ ወደ ገነት ትሄዳለች፣ በገነት ውስጥ ትኖራለች። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትሆናለች ብለዋል። እስከ መቼ? እስከ ትንሳኤ ቀን ድረስ። ከዚያ በኋላ ወደ ስጋችን ትመለሰና ዳግም ትንሳኤ እናደርጋለን። በስጋም በመንፈስም ወደ ገነት እንገባለን ማለት ነው። ይሄ ነው። ከሃዲያኖች እስከተባለ በስጋቸውም በነፍሳቸውም በቀብር ውስጥ እየተቀጡ እስከ ትንሳኤ ቀን ድረስ ይቆያሉ። የዛኔ የትንሳኤ ቀን ይነሱና ደግሞ ወደ ገሃነም ይገባሉ ማለት ነው። ይሄ ነው ያለው ነገር። ሃይ እሺ ማስረጃ አወጣልሽ። እሺ ጥያቄ ያለው መቀጠል ይችላል። እስከዛ ጥያቄ ያለው አለ? አሁን ማስረጃ ነው ያልሽው። አዳምጪ ላሳይሽ ነው። أولا نسأل الله تعالى أن يعفو عنا وعنك. عندما يتعرض الجوج. ماشي. واعلم أن التوبة والهداية خير ما يوفق له العبد في الدنيا، وهي أعظم نعمة يمن الله تعالى بها علينا، فالواجب شكر الله تعالى عليها والحرص على تجديدها، فقد كان النبي صلى الله عليه وسلم يستغفر الله ويتوب إليه في اليوم الواحد 100 مرة كما رواه مسلم. ثانيا، أما نسب الأبناء غير شرعيين فقد فصل فيه الفقهاء تفصيلا واسعا، فقالوا: الأول أن تكون فراشا، يعني أن تكون متزوجة بالتدار هنا، فكل ولد تأتي به حينئذ إنما ينسب للزوج،
وليس لأحد غيره، ولو جزمت أنه من غيره ممن زنى بها، إلا إذا تبرأ الزوج من هذا الولد بملاعنة الزوجة، فحينئذ ينتفي نسب الولد عن الزوج ويلتحق يعني بأمه وليس بالزاني. الثاني أن تكون غير متزوجة، فإذا جاءت بولد من الزنا فقد اختلف العلماء في نسب هذا الولد، وهل ينسب إلى أبيه الزاني أو إلى أمه، على قولين سبق ذكرهما وبيان أدلتهما في جواب السؤال الرقم المذكور هنا. وفيها يعني أن الراجح هو عدم صحة النسب إلى السفاح، فلا يجوز نسبة ولد الزنا إلى الزاني، إنما ينسب إلى أمه ولو بلغ القضاء بأن هذا الولد لذلك الزاني المعين درجة اليقين. الصحيح من أقوال العلماء أن الولد لا يثبت يعني نسبة للواطئ إلا إذا كان الواطئ مستندا إلى نكاح صحيح أو فاسد أو نكاح شبهة أو ملك يمين أو شبهة ملك يمين، فيثبت يعني نسبه إلى الواطئ ويتوارثان. أما إذا كان الواطئ زنا فلا يلحق الولد الزاني ولا يثبت نسبه إليه، وعلى ذلك لا يرثه الشيء. ለማንኛውም የሁለት የዑለሞች ንግግር አለ። በዚያ ላይ ያለውን ማብራሪያ አንዴ ላሳያችሁ። ماشي. نؤكد أن ولد الزنا لا علاقة له بجريمة والديه، وأن له كامل الحقوق التي للمسلمين ذكرا كان أو أنثى، وأن عليه أن يتقي الله تعالى ليكون من أهل جنته ورضوانه. ثانيا اختلف العلماء في استلحاق الزاني يعني ولده إذا لم تكن المرأة فراشا على قولين، هل يلحق به أم لا؟ وبيان ذلك أن المرأة إذا كانت فراشا أي متزوجة وأتت بولد بعد 6 أشهر من زواجها فإنه ينسب إلى الزوج ولا ينتفع عنه إلا بملاعنته لزوجته. ولو ادعى رجل أنه زنى بالمرأة وأن هذا ابنه من الزنا لم يلتفت إليه بالإجماع، وذلك لقول النبي صلى الله عليه وسلم الولد للفراش وللعاهر الحجر. قال ابن قدامة وأجمعوا على أنه إذا ولد على فراش رجل فادعاه رجل آخر أنه لا يلحق به، وإنما الخلاف فيما إذا ولد على غير فراشه. فإذا لم تكن المرأة فراشا يعني زوجة وجاءت بولد من زنا فادعاه الزاني فهل ينسب إليه؟ ذهب جمهور العلماء إلى أنه لا ينسب إليه، ونقل عن الحسن وابن سيرين وعروة والنخعي وإسحاق وسليمان بن يسار أنه ينسب إليه. تملكت النزي بعلمش مكاكل هو لتحسب أن قدم من ذلك واحد وبزمت يتولد الجناس ملكته ولا أباته يتقال ومسات تقام بميلو قداي. إبراهيم النخعي الذي تلالك سلفوت، حسن البصري، محمد بن سيرين وعروة بن الزبير وإسحاق بن راهويه وسليمان بن يسار النزي كله تلالك علموت በዝሙት የተወለደ ቢሆንም ወደዚያ ሰው ይጠጋል ብለው የአንድ አባት ይቆጠራል ያ ሰው ካመነ ብለው የተናገሩ ናቸው። واختار هذا القول شيخ الإسلام ابن تيمية رحمه الله تعالى። ቀደም እንዳልኳችሁ شيخ الإسلام ابن تيمية ይሄን ንግግር መርጠዋል፣ ይሄን አቋም መርጠዋል። ሰውየው ካመነ ወደዚያ ቢጠጋም ችግር የለም የሚለውን ማለት ነው። ونقله ابن قدامة رحمه الله تعالى عن أبي حنيفة رحمه الله قال وروى علي بن عاصم عن أبي حنيفة أنه قال لا أرى بأسا إذا زنى الرجل بالمرأة فحملت منه أن يتزوجها مع حملها ويستر عليها والولد ولد له. وقال ابن مفلح رحمه الله تعالى واختار شيخنا ابن تيمية أنه إذا استلحق ولده يعني من زنا ولا فراش لحقه ولده. وقال ابن قدامة رحمه الله تعالى وولد الزنا لا يلحق الزاني في قول الجمهور. وقال الحسن وابن سيرين يلحق الواطي إذا أقيم عليه الحد ويرثه. وقال إبراهيم يلحقه إذا جلد يعني الحد أو ملك الموطئة. وقال وقال إسحاق بن راهويه رحمه الله تعالى يلحقه. وذكر عن عروة وسليمان بن يسار نحوه.
وقال شيخ الإسلام ابن تيمية رحمه الله تعالى في هذه المسألة. وأيضا ففي استلحاق الزاني ولده إذا لم تكن المرأة فراشا قولان لأهل العلم، والنبي صلى الله عليه وسلم قال الولد للفراش وللعاهر الحجر، فجعل الولد للفراش دون العاهر، فإذا لم تكن المرأة فراشا لم يتناوله الحديث. وعمر ألحق أولادا وولدوا يعني في الجاهلية بآبائهم، وليس هذا موضع بسط هذه المسألة. وقد استدل جمهور العلماء على عدم لحوق ولد الزنا بالزاني بآبائه. سما شالواي على سما شالواي على شو يا ولنا ما صار في الشيء እሺ ልጆች በኋላ ኢንሻአላህ እንገባለን።